ይመጣሉና ዛው ቀሳይ በጣም ተናደድኩኝና ምን ያደረክ ነው እንደዚህ ያስፈልገኛል ገንዘብ ስጠኝ ስል የምን ገንዘብ ያስቀምጥሽው ገንዘብ ምንም ገንዘብ የለኝም ብሎ አለኝ ማለት ነው። የለኝም ገንዘብ አለ። ልክ በወለድኩ በ10ኛ ቀኔ ምናምን የሱ ረፍት አለቀ። የዓመት ረፍቱ የመጣው የዓመት ረፍት አለቀና ከዛ ለመመለስ ለመሄድ ከጓደኞቹ ጋራ ክለብ አድሮ አምሽቶ ክለብ አድሮ ጧት ለመሄድ እነሱ ጋር ድሬ ነው የሚሄደው። ከዛው መናኸሪያ ሄዶ ለመሄድ ማለት ነው። እዛ ሄጄ እነሱ ጋር አድሬ ነው የሚሄደው። እነሱ ጋር አድሬ ከነሱ ጋር አድሬ ነው የሚሄደው። ጧት እኮ ከኛ ቤት መናኸሪያ ሄዶ መሄድ የሚችለው ማለት ነው። እሱ የጠጣ አቋርጦ ነው የመጣው። እዛ የጀመረውን ክለብ እዛው እነሱ ጋር አድሮ እዛ ሲጨፍር አድሮ በዛ ለመሄድ ነበር ያሰበው። እንዴት ነው የምታስበው? ቤትስ ምን ይላሉ? እዚች መናኸሪያ ሄደን ለመሄድ አድረ ለመሄድ እዚሁ ቤት አድረህ አትሄድም እንዴ ስል እንደውም ልጅ አይደለችም ብዬ ብልስ ምን ያመጣሉ አለኝ። ምን አገባኝ ብዬ ብልስ ምን ያመጣሉ አለ። ቤተሰቦቼ ምን ያመጣሉ ብሎ ተናገረኝ ማለት በቃ አይምሮዬ ተነካና ቤተሰብም አይስማ አይ ብዬ አራስ ልጅ ገና 10 ቀን ልጄን ባኩራስ ሆኜ ቀጥ ብዬ ሕፃኗን አቅፌ ከግቢ ወጣሁ። በቃ የሚሄድበት ልሂድ በቃ እኔ ከሄድኩ በኋላ አንተ ሂድ የፈለክበት ሂድ፣ እኔ ግን በተወለድኩበት ባደግኩበት ሰፈር ላይ አልዋረዱም እንደዚህ ብዬ ሕፃኗን አቅፌ ጨለማ ነው ማታ 3 ሰዓት ከማ 4 ሰዓት ይሆናል ይዜድ እህቴ ነበረች አጋጣሚ ተከትላ መጣችና ተረጋግ እንጂ ቤትም እንዳይው ሰውም እንዳይሰማ ረሳውስ ምን ይላል ብላ መልሳ ወደ ቤት አስገባችኝና አንተም እንደዚህ አታርግ እንዴት እንደዚህ ታረካለህ እንደዚህ ብላ እሱንም ስትለው መልስ ላለመስጠት ብሎ ዝም ብሎ ተቃጥሎ የዛን ቀን ያችን ሆኖ ባለማደሩ ተቃጥሎ ቆይ ልጅ ያለቀሰች ላምጣት እሺ ይቅርታ ማራማይት መጥቻለሁ ውዴ። እሺ አዲስ አመታብኝ ነበርና እስክትሄድልኝ። እሺ እኔ ደግሞ መምጣት ያለብሽ መስሎኝ ነው። ታሲቋቋ ስልኩ ታደሽ ስራ እየሰራች መስሎኝ። ሚት አደረኩኝ። እሷ መታወቂያ እየወሰደች ሚት አደረኩኝ ሰርብኝ እና እህቴ መለሰችኝ እና እሱንም እንዴት እንደዚህ ታደርጋለህ እንደዚህ ማትሁን እንዴ ህፃን ልጆች ናችሁ እንዴ ብላ ተቆጣችኝና ወደ ቤት አደረ። ከሊት ተነስቶ ሄደ። እየተቃጠለ እየሰደበኝ በቃ እየረገጠኝ አደረ። ይዛቃ ጠዋት ተነስቶ ሄደ ወደ ስራ ቦታ ማለት ነው። ከሄደ ጀምሮ በቃ ብር አሁን እኔ አራስ ቤት ነኝ፣ አራስ ታራሽ ነኝ አይደል? አራስ ቤት ላይ ገንዘብ ከሌለ እንዴት ነው አንዲት ሴት መታረስ የምትችለው? በቃ የለኝም ነው ደሞዝ ወስዶ ለዚህ አልበቃኝም። መጀመሪያ እንደዚህ አይነት ነገር የሌለበት በቃ የሌለ በፊት ላይ አመላምቶ የተውኩትን ትቶ እንደገና እንደ አዲስ ህይወት እንዲጀምር ያደረገኝን ድጋሚ ደግሞ ያንን መድገም ጀመረ ማለት ነው። ያንን ስህተት አሁንም ብር ያለመላክ በቃ መሳደብ፣ ምን ታመጫለሽ እንደዚህ ወጥቼ እንደዚህ ገብቼ በቃ ብዙ እንዲህ የማናገርሽ ብዙ ነገር መናገር ጀመረ ማለት ነው። ከዛ ይሁን በቃ እስቲ አራስ ቤቷን እንደምንም ብዬ ታርሼ ልውጣ ብዬ በቂም ብር አላከልኝም። ወንድሙ አራስ ቤት ስታንትን የአራስ ቤት መጋረጃ ምናምን ከአዲስ አበባ ልኮ ነበር አጋጣሚና የእሱን ብር ልኬለታለሁ ብሎ ለካ አላከም። እሱ ሲጨፍርበት ነው የቆየው፣ ሲጨፍርበት ሲዝናናበት ነው የቆየው። በኋላ ላይ ነው የሰማሁት ያንን ብር ወይ ለእኔ ያልሰጠኝ እኔ አራስ ቤት ሆኜ እንደዛ እየተጎሳቁኩ ለእኔ ያልሰጠኝ ወይ ደግሞ ለእነሱም አላከ ብሩንም አላከላቸው። እሱ ለራሱ ሲዝናናበት ነው የቆየው። ሄደ በቃ እንደዛ እያለ ቤትም ሁሉ ነገር በቃ አባቴም ታሞ ስለነበረ እህቴ ብቻ ስለነበረ የዛኔ እንትን የምትል የነበረው
በቃ አልቻልኩምና ልክ በአርባ ቀኔ እህቴ የምትሰራበት ቦታ እህቴ ቤት ሄድኩኝ። ተነስቼ እሷ የምትበላውን በልቼ ልጠገን ብዬ ማለት ነው። ተነስቼ እህቴ ቤት ሄድኩኝ። በ40 ቀኔ ተሳፍሬ የ6 ሰዓት የ5 ሰዓት መንገድ ተሳፍሬ እሷ ያለችበት ሄድኩኝና በቃ እንዳራስ አልታረስኩም። ለክርስትናዬ 10 ቀን ሲቀረኝ ከእሷ ጋር ተመልሼ ወደ ምንኖርበት ቦታ ተመልሼ መጣሁኝና ከዛ ለልጄ ደግሞ ለክርስትና ምናምን ገንዘብ ያስፈልግ ነበር። የልብስ ምናምን መግዣም በቃ ምንም ነገር የለኝም። ሰው አራስ ቤት መጥቶ ስጠይቀኝ በነበረው ነገር ነው አንዳንድ ነገር ምገዛላት ምናምን የነበረው ልብስ ምናምን ምገዛላት የነበረው ማለት ነው። ከዛ ላከ 3000 ብር ብቻ ላከ። ለክርስትና 3000 ብር አይደለም ለምንም ነገር አይበቃም። እንኳን ልብሷን መግዣ አይበቃም። ለልብሷ እንኳን ምናደርግበት ራሱ አይበቃም። እዛ በሱ 3000 ብር እንዴት ትልካለ እንደዚህ ብዬ ስለው ሰደበኝሽ። በቃ ጭቀን ትለፍ ብቻ ጠንክሬ ብቻ እኔ ወደ ራሴ አንተኔ እስክመለስ ድረስ ቻላ ወጣረኩኝ። በውስጤ ሁሉ ነገር በውስጤ ወጣረኩኝና ልክ ክርስትና እንደተነሳ ወደ እሱ ጋር ሄድኩኝ። ግዴታ ነው እዚህ ጋር ለቤተሰቦቼ እዚህ ጋር እህቴን የምታስተዳድራቸው ለእነሱም እዚህ ጋር ምንም ነገር ሳልሰራ ሸክም ነው መሆኑ። ስለዚህ እሷ እስክጠነክር ድረስ እሱ ጋር መሄድ ነበረብኝ ግዴታ። ተመልሼ አትምቻለኝ እሱ ያለበት እንዳል እዛ የተዝናና ዘና ብሎ ለመኖር አትምጪ እዛ ሁኚ ያገኙትን ገንዘብ ልካለሁ አለ። አይሆንም አልኩ። ምክንያቱም ለልጄ ለእኔ ችግር የለውም ልጄ ደህና ነገር አግኝታ ነው ማደግ ያለባት። እኔ ሳመጣት ይሄ ይፈጠራል ብዬ አይደለም፣ ይሄ ነገር ይገጥመኛል ብዬ አስቤም አይደለም። ግን በቃ ከሆነ ቀር እዛው አንድ ላይ ሆነን 2 ቦታ ከሚከፋፈል እዛው ልሄድ አልኩኝና ሳልነግረው ተነስቼ ሄድኩኝ። ሳልነግረው እሱ የሚሰራበት ቦታ ሳልነግረው ተነስቼ ሄድኩኝ። አላወቀም። አንድ ጎረቤት የነበረች ለእሷ ነግሬ ነበር። እሷ ቤት ከፋፍታ ምናምን ቡና ፍልታ ጠበቀች። ሄድኩኝ። ከሄድኩ በኋላ እሱ ቤቱን ትቶ ሌላ ልጆች ጋር ነው እየኖረ ያለው። ቤት አይደለም የሚኖረው፣ ሌላ ቦታ ነው እየኖረ ያለው ልጆች ጋር፣ እንደዚህ ብዙ ጓደኞቹ ጋር ማለት ነው። ቤት አይደለም የሚኖረው። እዛ እነሱ ከፋፍተው ምናምን እንትን ብሎ ጠበቁ። ከዛ ከእነሱ ጋር ነው ልብስ ይዞ እኔ ስመጣ እንደገና ልብስ ይዞ ወደ ቤታችን የመጣው ማለት ነው። መጣ። እኔ በቃ ሁሉ ነገር ቁስል ውስጥ አለ እኮ በጣም ቁስል አለ። ግን ያንን ነገር ዋጥ አድርጌ ብቻ ትንሽ ትጠንክርልኝ ብቻ ጠንከር ትበልልኝና ከዛ የራሴ እንቅስቃሴ ልጀምር መጀመሪያ አልኩኝና መጣው። በቃ ኑሮዬን እንደ አዲስ እንደነበር ሆኜ ቀጠልኩኝ። እንደ መጀመሪያ ቀጠልኩኝ መኖር እያለ ልጄ እግዚአብሔር ይመስገን 1 አመት ሞላት። 1 አመት ሞላት። አሁንም መኖራችንን ቀጠልን። 2 አመት ሞላት። በዛው እንደዚሁ እየተመሳሰለ እንደዚሁ እየሆንን ማለት ነው መኖር ቀጠልን። 2 አመት ሆነ። ልክ 2 አመት ሲሆናት እኔ ምን አሰብኩ? ፋብሪካ ውስጥ ገባው ስራ ገባው። ፋብሪካ ውስጥ ገባውና መስራት ጀመር። ከዛ እየሰራው ልክ ማይ 2 አመት ልደቷን እንዳከበርኩ ምን አሰብኩ? በቃ ወደ አረብ ሀገር መምጣትን አሰብኩ። ወደ አረብ ሀገር መምጣት አሰብኩ። እዛ ቦታ ደግሞ ያስጠላል ቦታው። የሆነ ስራ እየሰራሽ እድገት ለማግኘት በሴትነትሽ የሚጠቀሙ ሰዎች ናቸው ያሉት። ባለትዳር ሆንሽ ምን ሆንሽ ግድ የላችሁም። ሴትነትሽን ከሰጠሻቸው በቃ የፈለግሽው ስራ ደረጃ ድረስ የሚያሳድጉሻል። እንደዚህ በጉልበት ሰርቼ የሚባል ነገር የለም ቦታው ጋር እና በቃ ሀገሬ ላይ እንደዚህ የሚሆን ከሆነ እንደው ለምን አረብ ሀገር ይደፍራሉ፣ እንደዚህ ያደርጋሉ፣ ይድፈሩኝ፣ ያበላሹ፣ ምንም ያርጉኝ፣ እዛ ሄጅ የሆንኩት ልሁን፣ ግን ለልጄ የተሻለ ህይወት በቃ እሰጣታለሁ አልኩኝና ለጥቤ እሱ ጋር ቀጥቤ ፓስፖርት ላወጣ ሄድኩኝ። ፓስፖርት አወጣው፣ ተመዘገብኩ። ፓስፖርቱ አመት ቆየብኝ። በዛ ሰዓት ላይ እንትን ማሽን ተበላሽቶ ምን ተበላሽቶ የሳት ተብሎ ፓስፖርት ቆሞ ነበር። የሆነ ሰዓት በጣም እንትን ቢዚ ነበርና አመቱ ነው የመጣልኝ ፓስፖርቱ። ከዛ ፓስፖርቱ እስኪመጣ በቃ ለምን እናቴ ጋር ሄጄ እዛ ሲኦሲ በእንትን ያስተማሩ ነበር በቴክኒክና ሙያና እሱን ለምን አልማርም ብዬ መጣሁኝና ማማን እናቴ ጋር ረኳት። 2 አመቷ እና እናቴ ጋር አደረኳትና ያንን ለመማር እህቴ ሐዋሳ ነበረች። እሷ ጋራ መጣሁ። እየሰራው ፀጉር ቤት መጀመሪያ ድሮ የተማርኩበት በአስተማሪነት ተቀጠርኩ እዛው። በሱ እየሰራው በዛ ሲኦሲውን የጠበቅኩ ማለት ነው ስል ፓስፖርቱን ማንመጣ አለ ቆየ። ከዛ በመሀል እሱም ደግሞ ስራ አገኘ። ወዴት አገኘ? ወደ
አዲስ አበባ ስራ አገኘ፣ የተሻለ ስራ አገኘው ምናምን አለ። አይ ጥሩ ነው፣ ቆንጆ ነው፣ አሪፍ ነው፣ በቃ ተገላገለ። ከዛ ቦታው ጥሩ ስለነበረ ቆንጆ ነው፣ በቃ ተገላገልክ። በዛ መሀል ምን ነበረ፣ አንድ ጎረቤት አለች እዛ ግቢ ውስጥ ጎረቤት አለች እና እከሌት እኮ እንዴት አላወራት ለበዓል አንዴ ተገናኘን፣ እኔ ለሲኦሲ በወጣሁበት ለበዓል አንዴ ተገናኘን እና ለከሌት አልደውልለት የሆነ ነገር እከሌት ታመጣልኛለች፣ እሷም ትታረግልኛለች ምናምን ይባባላሉ ማለት ነው ከእሷ ጋር ከልጅቷ ጋር ግቢ ውስጥ ካለችው ልጅቷ ጋር ነው። እንዴ ምን ቢኖራቸው ነው ምናምን ብዬ እሱንም ትኩረት አልሰጠሁትም። ከኋላ እዛ አዲስ ህግ እዛ እንደገባ ስልኬን ብሎክ አደረግ፣ ምንም ነገር እንዳንጠይቀው ብሎክ አደረገን። ስራ ቦታውን የገባበት ስራ ቦታ አላቅም የገባበት ስራ ምን አይነት ቦታ እንደሆነ አላቅም። ምንም ልክ እንደገባ ብሎክ አደረገኝ። እንዴት ነው ስራ ለመድክ ምናምን ስለው ብሎክ አድርጎኛል ስልኬ። ከዛ ሌላ ስልክ ደውዬ እንዴት እንደዚህ ታደርጋለህ ምናምን ስለው በቃ ማውራት አልፈልግም። እንዴ ለልጁ የሆነ ነገር ለማድረግ ይሄን ያክል እንግዲህ እሱ ነው ያለኝ አይደል ከጎኔ ገንዘብ እንደዚህ ካልኩ ወይ ገንዘብ ነው በቃ አንቺ ገንዘብ ብቻ ትወጃለሽ፣ ገንዘብ ብቻ ትያለሽ ይለኛል። እና እንዴ ለልጅ እኮ ነው የምታደርገው፣ ለእኔ የተለየ ነገር ወይ ለራሴ የምዘንጥበት ወይም ጨፍርበት ነገር አይደለም። ይሄ ነገር ያስፈልጋታል፣ ይሄን ነገር ለዚህ አድርግልኝ ነው እንጂ ያልኩት እንደዚህ አይደለም እኮ ምናምን ብዬ አልኩት። ብሎክ አደረገሽ። ቀጥ ብዬ የሚሰራበት ቦታ ሄድኩኝ ማለት ነው። የሚሰራበት ቦታ ጓደኛው አብሮ የሚሰራው አጣጫው ምናምን አልኩትና አይ ለማማ እኮ የሆነ ዕቃ ሰው እንትን እያለ ነበርና እስቲ ላክላት ምናምን ብዬ ደወልኩለትና እሱ ለሌላ ሰው ሊቀበል ብሎ ሲሄድ አድራሻውን ስራ ቦታ ተከታትዬ እኔ ነኝ ግን አላወቅም። ተከታትዬ ስራ ቦታ መጣሁ ማለት ነው። ከዛ ለምንድን ነው እንደዚህ የሆንከው ምናምን ሲባል በቃ እዚህ መጥቼም አልተመቸኝም፣ ስራውም እንትን አላለኝም፣ ለዛ በቃ ብዙ ምክንያት ሰጠ። እሺ አልኩና የመጀመሪያ ያገኘሁት ቀን አልጋ ያዘ። እዛ ሰፈር አካባቢ ወይ እኔን እኮ በእንደዚህ በሴት ምናምን አያውቁኝም፣ እዚህ ሰፈር ወጣ ያለ ቦታ አልጋ የምከራይ ሚስትህ እኮ ነኝ እኔ፣ ምንም እኮ ሌላ ነገር አይደለሁም፣ ሚስትህ እኮ ነኝ። እንዴት ነው ሰው እኔን በእንደዚህ አይነት መልኩ አያውቀኝም? ሚስትህ እኮ ነኝ ነው አፍረህብኝ ነው ምናምን አልኩትኝ። እዛ አይ አይደለም፣ አይ እኔ እዚህ ሰፈር ውስጥ በቃ በእንደዚህ አይነት ቦታ አያውቁኝም አለ ማለት ነው፣ ስራ ቦታው አካባቢ። ከዛ ይሻልኩና አልጋ ያዝን። ማታ ጊዜ ላይ ያቺ ያልኩሽ ልጅ ግቢ ውስጥ ያለችው ቴክስት ስልክን ክፈትልኝ ቤት ስልክ የጎረጎርኩኝ ስልክ ሊያይ ማለት ነው። እኔ አላሰብኩም። ከስጎረጎር እንዴ በጣም ተጨንቅ ያለው ምን ሆነ ክቢ ነው አሳውቀኝ ብላ ቴክስት የላከችውን አየሁ ልጅቷ። ከዛ እንዴ ጠራውትኝ ነው ምንድነው ከሷ ጋር ያለክ ነገር አልኩ። ምን አለን? ከዛ ይሄ እንደዚህ ብላት ምን ያህል ትሆኑ ነው እንዲህ ያህል ተጨነቅኩልህ እኮ ስልክህን ክፈትልኝ ወይ እንደዚህ ብለህ ቴክስት ያደረገችልህ ምን ቢኖራችሁ ነው አልኩት። ኧረ ምንም የለንም በቃ ጓደኛ ምናምን ደወልኩላት። አንቺ እንዴት ባለ ትዳር ሰው ጋራ እንደዚህ አይነት ቴክስት ልኪያለሽ? በዚህ የሀገር ደግሞ እንዳለ የተደዋወሉት የነሱ ነው መደዳ፣ የሁለቱ ስልኩ ላይ ማለት መደዳ በየቀኑ ነው የሚያወሩት። በየቀን እንዳለ የተደወለ መደዳ የነሱ ሁለቱ ነው የሚያወሩት ነው። እኛ ጋር ለማውራት እኛን ለመደወል እኮ ጊዜ የለኝም፣ ማታም ስራ ነኝ፣ ጠዋትም ስራ ነኝ፣ በቃ ሌሊትም ስራ ነኝ ብቻ ነው የሚለው ስንደውለት። ከዛ ጭራሽ ብሎክ አደረገ። ያን ያለው ሰውዬ ከእሷ ጋር ግን አራሳት ነው ስልኩ እንዳለ የተደወለው እሷ ማለት ነው። ምንድን ነው የምታወሩ አንቺስ ባለትዳር ጋር እንዴት እንደዚህ ምናምን ስላት መጀመሪያ እሱ ለምን እንደሚደውል ራሱን አትጠይቅም እንዴ ብላለች ልጅቷ። ከዛ ለጓደኛዬ ነገርኳት እንደዚህ ስላት ጓደኛዬ ደግሞ ስልኳን አልሰጠሽኝ ብላ ታይ ስላት ደውላ ሰደበቻት። አንቺ ምናምን በቃ በጣም ተሳደበቻት። እንዴት እንደዚህ ምናምን ብላ ሰደበቻት። ከዛ ነግራው መሰለኝ አሁንም ድጋሚ በዛኛው ወጥቼ ያገኘሁትን ስልክ ብሎክ አደረገ። ከዛ ለምንድን ነው እንደዚህ ያደረግክ ያለው? እኔ እናንተ እኮ ህፃናት ልጆች አይደለም ወይ ደግሞ አልተጣላንም፣ ለምንድን ነው እንደዚህ እየሆንክ ያለው ስባል የታቅሻለሁ አላቅሽም አለኝ ጭራሽ። ከዛ መሀል አስፋልት ከእነሱ ተሻገሬ ከስራው መሀል አስፋልት ላይ በቃ ቆሜ እየየ ብዬ አለቀስኩ። እየየ በቃ ብዬ በጣም ከውስጤ አዝኜ በረጅም ሰዓት አለቀስኩ። እና ሰው የሚያልፈው ምን ሆነሽ ነው አንዱ መጣና ምን ሆነሽ ነው? አይ ስንት ዓመት አብሮ የኖርኩት ባሌ አላቅሽም የታቅሻለሁ ብሎ ከስራ ቦታ ገፍትሮ አስወጣኝ አልኩኝ። ገፍትሮ ላከኝ አልኩኝ ማለት ነው።
ከዛ ጓደኛዬ ያለች እዛ አረፍኳት እንደቴ ሲጀመር ይሄን ነገር ስለ ኧረ ተይ አትሂጂ እንደዚህ ያለ ወንድ በቃ ታዩና አንቺ ራስሽን ህይወት ኑሪ እንጂ ታዩ በቃ ለልጅሽ ኑሪ ስትለኝ አይ ሄጄማ ማወቅ አለብኝ አሁን ስትሄጂ አላቅሽም ቢልሽ ምን ታመጫለሽ አለች። እንዳለችው እኔ መጥቼ ስል የት አቅሻለሁ አላቅሽም አለኝ ማለት ነው። እሱ እንደዚህ አለኝ እኮ ያልሽኝ ስላት እኔ እያልኩሽ አትሂጂ ብዬሻለሁ አትሂጂ ብዬሽ የለ አሁን ቀጥ ብለሽ ወደ እኔ ነው ያለችኝ። እሷ ቀጥ ብለሽ ወደ እኔ ነው ያለችኝ። አይ ቆይ ትንሽ ልረጋጋ አልኩኝና እንዴ ምንም አይነት አብራችሁ የተነሳችሁት ፎቶ ምንም አይነት ማስረጃ የለሽም? ለምሳሌ መስሪያ ቤት ሄደሽ አላቅሽም ሲልሽ ፎቶ የምታቀርቢው ማስረጃ የለም? ለሰዎች ለመስሪያ ቤት ሰዎች ባልሽ እንደሆነ ለሰዎችም አለ መቼ ለሰዎች እንዲገባ እኮ ግቢ እንትኑ ካምፓኒው ማለት ነው ካሜራ አለ። ከስራ ሰራተኛ ውጭ ማንም ወደ ውስጥ መግባት አይችልም። እሱ ከበር ላይ ሆኜ ነው ሲወጣ ጠብቂ በር ላይ ለሰራተኞች አዋርደሃለሁ። አሁን እሱ እኔ በዚህ መስሪያ ቤት አካባቢ በሴት አልታወቅም ብሎ ነው የገዛ ሚስቱ የልጁ እናት ሆነች ራቅ አድርጎ ወስዶ በኤርጎ የሚያሳድርሻል ሲንግዛ መጥቼ ይችላል። ስለዚህ አብራችሁ የተነሳችሁት ፎቶ የለም? በትዳር ዘመናችሁ ከልጃችን ጋር ሁሉ ነበር እንጂ አለ ነበር። ግን ያንን ነገር እኔ አእምሮ ላይ አልመጣም። በሳቱ እንደዛ አልመጣልኝም ነበር በሳቱ። ከዛ በቃ አለቀስኩ። ቀጥ ብዬ ተመልሼ እሷ ጋር ሄድኩኝ። እሷ አጽናናችኝ። ከዛ ነገር እንደወጣ ብዙ ሞከረች። እዛው ፀጉር ቤት የምታውቀው ሰው ነበረ። እዛ ፀጉር ቤት እንድቀጠር አደረገችኝ። ፓስፖርት የመጣው ፕሮሰስ እስካደርግ ድረስ እሷ አነጋገረችልኝ እና እዛው እየኖርኩ እዛው መሰራበት ፀጉር ቤት አስቀጠረች። እዛው ሴትዮዋ ጋር እየኖርኩ እዛው እየበላው እዛው እየጠጣው እዛው ምገባበት እናቴ ጋር ነች። እናቴ ጋር አረኳትኝና ከዛ ያንን ስራ አገኘችልኝ። ያንን ስራ ጀመርኩኝ እሷ ያጋ ጀመርኩኝና በቃ ህይወትን እንዳዲስ ጭንቅላቴ እንዳዲስ ብዙ ጓደኛዬ በጣም ብዙ በቃ እንደዚህ ጓደኛ አይደለም እህቴ ናት። አብራ አደጌ ነች። እህቴ ነው የምንባባለው እንጂ ጓደኛ ራሷን ባባል በቃ በጣም ለኔ ዋጋ ከፍላልኛለች። በህይወቴ በጣም ትልቅ ዋጋ ከፍላልኛለች። በቃ ከዛ ስሜት እንደወጣ ብዙ ነገር አደረገችልኝ። ከዛ ነገር እንደወጣ ብዙ በቃ ይዘውኝ ይሄዳሉ ከባሏ ጋር በቃ በብዙ መንገድ ከዛ ስሜት እንደወጣ አደረጉኝና በቃ አዲስ እና አዲስ ህይወቴን እንደ አዲስ መኖር ጀመርኩ። ከዛ እያለ ፓስፖርት የመጣ ወዲያው ፓስፖርት የመጣ መጀመሪያ ወደዚህ ፕሮሰስ ለማድረግ እህቱ ነበረች። ችግር የለውም ፕሮሰሱ እዚህ ነበረች እና እህቱ እሷ ነበረች ጨርሳለሁ ምናምን ፓስፖርት ብቻ ጣውጣ ብላ የነበረው ፓስፖርት የጀመርኩት። እህቱም በቃ እነሱ እኔና እሱ መሀል ያለ ነገር እንትን ሲል ሁሉም ሸሹ ከኛ። መጀመሪያም እሱ አዲስ አበባ ልክ እንደገባ በቃ በፊት በእኔ ስልክ ነው እነሱ ሁሉ ለማናገር ብዙ እንትን አልነበረም። በእኔ ስልክ ደውሎ የሚያገኙ ቤተሰቦች ሁሉ እነሱ ሁሉ ዘጉ። ሁሉም አብሮ አንድ ላይ እዛ እሺ በቃ ይሁን ብቻ ዋናው ሰላም ነው አልኩኝና ፓስፖርት የመጣና ወደ ጀመርኩኝ ፕሮሰስ። ጓደኛዬ ነበረችና የጀመረችበትን ኤጀንሲ ቁጥር ሰጠችኝ። ጀመርኩኝ ፕሮሰስ። እዛ አዲስ አበባ አንድ ቦታ ሆነን አንገናኝም። እዛ አንድ ቦታ ሆነን ሰፈራችን ሊያያል ግን እዛው አዲስ አበባ ነበር ግን አንገናኝም። እዛ ደስ የሚለው ነገር ፎቶ ላክልኛል። ሮብ ዕለት ፎቶ ላኩለትኝና ለኤጀንሲው ለደላለው ሐሙስ ዕለት ጠዋት ተመርጠሻል ሜዲካል ግቢ ተባልኩኝ። እግዚአብሔር ሲረዳኝ ማለት ነው። ሜዲካል ግቢ ተባልኩ ሐሙስ ዕለት። በቃ እንዴት እንደስ እንዳለኝ አላውቅም። በቃ ከነበርኩበት ጭንቀት አንፃር ሄድኩኝ። ሜዲካል ጠዋት ገባሁኝ። ፀጉር ቤት ሴትዮዋን አስፈቅጄ ሄጄ ሜዲካሌን ገባሁ። በቃ በወር ውስጥ ሁሉ ነገር አድርጎ መጣሁኝ ወደዚህ። ልክ መጣሁኝና እዚህ ከመጣሁ በኋላ ጻፈልኝ ብታውቂ ሰው ያለበት ቦታ አገኘሽ ምናምን ብሎ እዚህ ከመጣሁ በኋላ ማለት ነው። ማውቀው ሰው ቢኖር እኔ ብቻ ጥሩ ቤት ይግጠመኝ፣ ውስጤ ብቻ ጥሩ ይሁን እንጂ ስለሱ አይመለከተኝም። እኔ ብቻ ዋና ጥሩ ቤት ይግጠመኝ፣ እግዚአብሔር ደግሞ ሲረዳኝ ጥሩ ቤት ገጠመኝ ብዬ መልስ ሰጠሁት። ከዛ ልክ 2 ወር 3 ወር እንደሰራው ያን ሁሉ ነገር ረስቶ ስልክ እስቲ እንድገዥልኝ ብር ላኪልኝ አለኝ ማለት ነው። ያን ሁሉ ነገር ትቶ እኔ እዚህ ከመጣሁ በኋላ ማውራት ጀመረ። ብሎክ አድርጎኝ የነበረው ሰውዬ። ከዛ እኔ ያ ነገር እንትን አለኝና ብሎክ አደረኩት። ከሁሉ ነገር ብሎክ አደረኩትና ከዛ ጓደኛዬ ላከ። በጓደኛዬ አማካኝነት እንድታረቀ ማለት ነው። ጓደኛዬ ላካትና በቃ አንቺ እኮ ብዙ ዋጋ የከፈልሽበት ነው ህይወትሽን ሪካርድ አለኝ ከፈለግሽ አሰማሻለሁ
ዋጋ የከፈልሽበት ነው። እንደማንም እንደዚህ ተነስተሽ ያሽው አይደለም። ብዙ ዋጋ የከፈልሽበት ህይወት ነው። በዚህ አዲስ አመት በደዚህ በቃ ብዙ ነገር ለፈለፈች ታረቂው እንደዚህ ሁኚ ምናምን አለች ማለት ነው። ያ ሁሉ ሆኖ እኔ ወደዚህ ከመምጣቴ በፊት ያለኝን ነገር ንገርሽ። እዛ አዲስ አበባ ከዛ ከሚሰራበት ቦታ እኛ ጋር ከተማ ገብቶ ነው አልፎ የሚሄደው ወደ አዲስ አበባ ገብቶ ለመሄድ እንኳን ልጁን መች እንደሚያገኝ ምን እንደማያት ሳያት ከዛ ተሳፍሮ ልጁን እዛ ያለችበት ሳያት ሌላ መኪና ላይ ተሳፍሮ ልጁን ሳያት ተሳፍሮ ሄደ ወደ አዲስ አበባ ገባ ማለት ነው። እንደገና በቃ ጭራሽ ከሁሉ በላይ የሚያስኩበት ደግሞ ልጄ ታማ በጣም ታማ ነበርና ብር አልነበረኝም። እህቴ ላከችልኝ ከኋላ ግን እሱን ጠየቅኩት ብር እንደዚህ ምናምን ቴሌግራም ላይ ፎቶ አንስቼ በጣም ሞታል ምናምን 500 ብር ላከልኝና 500 ብር የግል ክሊኒክ ላይ ምን አድርጌ ላሳክማት እኮ አይበቃኝም ስል መለመኛ አድርጊያት ልጅሽን አለኝ። ለምን መለመኛ አድርገሻት አትለምኝም አለኝ። በቃ ጭራሽ ከውስጤ መጀመሪያ እርግዝና ያለ አራስ ቤት የተጎዳሁት አለ። እንደገና ያንን በማለቱ በቃ ውስጤ ለሱ እንትን ያለኝ ነገር ቁርጥ እንደ የሞተ ሰው የለም በቃ ልክ እንደሞተ ሰው ለኔ ሆነ። እንደዛ ሆነ። ግን ሆኖም ልጄ በጣም ነው የምትወደው፣ አባቷ በጣም ትወደዋለች እና ወደዚህ ልመጣ ስል ይዤ መጥቼ በጣም ተወደው ስለነበረ አዲስ አበባ የሚሰራበት ቦታ ይዤ ሄጄ እንድታየው አደረኩ። የሚሰራበትን ቦታ ስለማር ይጃት ሄድኩኝና እንድታየው ሳረግ እሱ በፊት ለፊት ያኔ ሰው እንደዚህ አያውቀኝ ምናምን ባለበት አሁን በጀርባ በዚህ ጋር ወጥቻለሁ በዛ ጋር ነው አለን ማለት ነው። እሺ ብለን በኋላ መተን አገኘሁት። ልጄ ስንት ቀን 4 ቀን 5 ቀን እዛ አዲስ አበባ ስትቆይ አንድ ቀን እንኳን ልጄን ወስጄ እንደዚህ ላዝናናት እንደዚህ አላገኛትም አላለም። 200 ብር ዳላስ ይዞ ሄድኩ። እሷን ፍላጎት የልጄን እንትን ብቻ ነው ያየሁት። እኔን እዛ ጋር ምንም ነገር እኔን አላየሁም። ልጄ የነበራት ለሱ ያላትን ፍቅር ስለማውቅ እሷ እንድታየው አደረግኩ። ከዛ በቃ ይዣት ሄድኩኝ። 1 ብር ልኮላት አቅም አይረዳትም፣ ምንም አያደርግላትም። የሆነ ጊዜ አጋጣሚ ቤተሰብ ደወሉና አባትሽን ከፈለሽ አስደውይና አግኝው እሺ ምናምን እላታለሁ። ከዛ ምን ልግዛል ሲባል ልብስ ግዛልኝ ጫማ ግዛልኝ ስትል 2000 ብር ላከ። 2000 ብር ልኮ እንዴ እኔ ብቻ የልጅ አባትነት ፍቅር ስጣት ደውልላት አግኛት ምናምን ስለው እንዴ እኔ ስደውል ብር ስለኛለች ብዬ ስለመፈራ አልደውልም አላወራትም ማለት 2000 ብር ስለላከ እኮ ነው በአመት ውስጥ 2000 ብር ስለላከ 2000 ብር ስለላከ እንደዛ አለ። ከዛ በቃ አልኩኝና አሁን በቅርብ ግሩፕ አሰርኩ፣ ለሶስታችን ግሩፕ አሰርኩና ማንም ምንም አይጠይቅም። እኔ የልጅ የአባትነት ፍቅሯን ብቻ እንድታገኝ የልጅ ስለማልፈልግ ብቻ እኔ ባለሁበት ታወራታለህ፣ ማንም 10 ሳንቲም አይጠይቅም አልኩኝ። በዛ መልኩ እንዲያወሩ አደረው። እዛው ኢትዮጵያ ሆኖ ቤተሰቦቹ ጋር ሌሎች ዘመዶች ጋር ክፍለ ሀገር ምናምን ይላል። ግን እሷን ሄዶ አይቷት አያውቅም። 2 አመት ሙሉ ማለት ነው አይቷትም። በቃ ምንም እርዳትን ብዬው አላውቅም፣ 1 ብርም ጠይቄው አላውቅም። መጀመሪያ እዛ እያለሁ ፀጉሮች የሚሰራው ገንዘብ ለእኔም በቂ ለእሷም ደግሞ ያሳደግኳት ሁኔታ አለ። እሱ ጋር ስኖር ሳረግላት የነበረው የለመደችው ነገር አለ። ያን ነገር እንዳታጣስብ ደሞዝ በወጣ ቁጥር ስደውልለት ለማኝ አንቺ ለማኝ ዘር አንቺ ቡዳ ዘር በቃ ማይለኝ የለም። እችን 2000 ብር በወር ለመስጠት ማለት ነው። ብቻ እኔ አልኩት ከዚህ ሀገር ብቻ እግሬ ይውጣ፣ እኔ ካንተ 10 ሳንቲም አልፈልግም፣ 10 ሳንቲም ካንተ አልፈልግም። እኔ ለአንድ ልጅ አላንስም አልኩት፣ ለአንድ ልጅ አላንስም፣ በቃ 10 ሳንቲም ካንተ አልፈልግም። ግን እስኪ ልጄ ብዙ የለመደችው ነገር ስላለ ያ ነገር እንዲጎልባት አልፈልግም አልኩት። ከዛ ያ ነገር ሆነ። አሁን ከኔ ጋር ደግሞ እንደገና ይቅርታ ምናምን ይላልና ይህ ሰው ድጋሚ ይቅርታ አድርጌለትም መመለስ አለብሽ ለልጅ ስትይ ምናምን ብሎ ይሉኛል። እና እኔ ደግሞ አልመለስም ስል በቃ አንዴ አፍርተሻል ሁሉ ነገር እንትንተሽ እሱ ጋር ሁኚ ይሉኛል። እና በዚህ ላይ እስቲ ምክርሽን እፈልጋለሁ። ድጋሚ ህይወቴን እንዲያጠፋ ነው ወይስ አልገባኝም። እና እነሱ ያሉኝ ያሉት ጓደኛሽ ማለት ነው ያንን ሁሉ ስቃይ ስትሰቃይ ያየችው ጓደኛሽ ናት። አሁን ብዙ የለፋሽበት ነው ምንም ቢሆን ወልደሻል አብረሽ ሁኚ የምትልሽ? አዎ። ምን ሆና ነው ማለት ግዴታ ትዳር አላፋቱም፣ በጣም ጥሩ ናቸው፣ አስታራቂ ናቸው፣ ደግ ናቸው፣ መልካም ናቸው እንዲባሉ ሴት ልጅ ወደማይሆን ህይወት መግፋት አለባቸው? እኔ እንደ ሀቢባ
እኔ ባንቺ ቦታ ብሆን ኔቨር ኖ። ምክንያቱም አሁን አረብ ሀገር ላይ ስላለሽ ነው። አሁን ብር መስራት ስለጀመርሽ ነው። ከአረብ ሀገር ገብተሽ እጅሽ ላይ ያለው ብር ሲያልቅ ልክ በፊት እንዳደረገሽ ገባሽ? በፊት ከምንም በላይ ሰው እንዴት ይረሳል? በሌሊት እርጉዝ ሆነሽ ወጥተሽ ቤተክርስቲያን ያደርሽበትን ቀን እንዴት ትረሻለሽ? እኔ እኮ አልረሳውም። እኔ አልመለስም አልሆንም ስላቸው ቢያንስ እንደማንም ተራ ገና እንትን ብለሽ ያልሽው አይደለም። ልጅነትሽን ብዙ ዋጋሽ እንደገና ከፍለሽ የኖርሽበት ህይወት ነው። በጣም ህይወት እንደዛ ከሆነ ቆይ እንደዛ ከሆነ ከልጅነትሽ ጀምሮ የምታውቂው ሰው ስለሆነ እየበደለ እያስለቀሰሽ ኖሮ እርጉዝ ሆነሽ አራስ ሆነሽ አስርቦሽ እሱ ክለብ ወጥቶ ከጓደኞቹ ጋር እየጠጣ አንቺ እየተራብሽ አራስ ሆነሽ በሌሊት አራስ ሆነሽ ልጅሽን አቅፈሽ ቤተሰቦችሽ ጉድሽን እንዳይሰሙ ይዘሽ ልትወጪ ነበር እህትሽ ባትመልስሽ። ያንን ሁሉ ስቃይ፣ መከራ፣ ረሃብ፣ ችግር ያንን ሁሉ በገዛ ሀገርሽ ላይ ያውም ስደት ላይ ቢሆን እሺ የገዛ ሀገርሽ ላይ እንድታሳልፍ ያደረገሽን ሰው ያን ሁሉ መከራ ዛሬ አንቺ ጥርስሽን ነክሰሽ ብዙ አልቀሰሽ አልፈሹ አረብ ሀገር ከመጣሽ በኋላ ምን ታየው? ኢትዮጵያ ውስጥ ለገዛ ልጁ 5 ሳንቲም ሳያደርግ ለማኝ እያለ እየሰደበሽ ለገዛ ልጁ ለሱ ልጅ ለምታበያት 2000 ብር ለማኝ ይልሻል በጠየቅሽው ቁጥር። እኔ ብቻ ከዚህ ሀገር ልውጣ እንጂ አምስት ካንተ አልፈልግም ስትዩ እንዴት አልተሰማውም? ጭራሽ ገንዘብ ጠየቀኝ ገንዘብ ወደዚህ ገንዘብ ጠየቀኝ ወደዚህ ስልክ ልግዢልኝ እና እኔ ባንቺ ቦታ በሆን ሲጀመር አላወራውም ነበረ። የባይዘው የአባትነት ፍቅር በግድም በልመናም አይመጣም። እሱ ለልጁ ፍቅር የለውም። ፍቅር ቢኖረው አንቺ ሳትጠይቂው ራሱ ደውሎ ልጁ ሊጠይቅ ነበር። ማለት በልመና አይሆንም፣ በግድም በልመናም አይሆንም። አንድ አባት በፍርድ ቤት ተከሶ ተቆራጭ ያደርጋል እንጂ ፍርድ ቤት በግድ ፍቅር ስጥ ብሎ አያስገድደውም። ተቀልሻ በፍርድ ቤት ተቆራጭ ነው የሚያስገድደው። ዳኛ የሚፈርደው በወር ከደሞዝህ ይሄን ያህል ቁረጥ ብሎ ይፈርዳል እንጂ ለልጅክ ፍቅር ስጥ ብሎ ዳኛ ማስገደድ አይችልም። ካልፈለገ ፍቅር ከልብ የሚመነጭ ራሳችን ወደን ፈቅደን የምንሰጠው ነገር ነው። ይሄ ሰው አይፈልግም። ገባሽ? ልጁን አይወድም፣ ልጁን አይፈልግም። የሚፈልግ ቢሆን ክፍለ ሀገር ቤተሰቦቹ ጋር እየሄደ ልጁ ጋር አይቀርም ነበረ። ለምን አትደውልም ስትይው ገንዘብ ትጠይቀኛለች። ህፃን ልጅ መጫወቻ ግዛልኝ እንትን ግዛልኝ ስላለች ገንዘብ እንዳትጠይቀው ልጁ ጋር የማይደውል ከሆነ ልጁን አይወድም። ገንዘብ ይወዳል ከልጁ በላይ። ልጁን የሚወዳባት እኮ ኖሮኝ ለልጄ ባደረግኩ ነው የሚለው አይደል? ዛሬ አንቺ አረብ ሀገር ስትመጪ ሳያፍር ሲደውልልሽ ትንሽ አውርቶ አረሳስቶ አውቆ ይቅርታ ጠይቆ ምናምን ከዛ ስልክ ግዢልኝ። በጣም ፈጣጣ ነው። ይቅርታ አድርጊልኝና ይቅርታውንም እኮ ይቅርታ አላደረግኩለትም። አቡዬ ይቅርታውንም እኮ ይቅርታ አላደረግኩለትም፣ አልተቀበልኩትም። ብቻ ከልጅ ጋር ያለን ነገር ከልጅ ጋር ቤተሰቦችሽ ናቸው ብር ጠይቂ ይልኳል ስላለ ያንን ነገር ማንም አይልም። እኔ ፊት ለፊት ስለሆነ እኔ ግሩፕ አስሬ አንድ ላይ ስለሆነ ሲናገሩ ይሰማል አይደለም? ግሩፕ አስሬ አንድ ላይ እንዲያወሩ ሲስማች መለመን አልነበረብሽማ። ልጁን ከፈለገ ራሱ ፈልጉ፣ አንቺን ለምኑ እንዴ። ልጁ የሚፈልግ አባት እኮ ሚስት እንደውም ነገረኛ ሆና አላሳይም ልጄን እያለች ለምኖ ተለማምጦ ልጁን ያያል እንዴ። በግድ የሚሆን ነገር የለም ማሪ። ልታውሪው ራሱ አይገባም። ምን ፈልገህ ነው እኔ ጋር የምትደውለው? ልጅህን ከፈለክ ቤተሰቦቼ ጋር ደውል፣ ቻው ባይ ብለሽ ዝግት ነው ልታረጊበት የሚገባው። አሁን ጋር እኮ ለብቻ እናወራም። አሁን ያንን መከራ አይተሽ ለብቻም ሆነ በግሩፕ ልታወሩ አይገባም። ይሄን ሰውዬ አንቺ ያንን ሁሉ መከራ አይተሽ ፈጣሪ ረድቶሽ በህይወት ወጥተሻል። ከዛ ህይወት ሞተሽስ ቢሆን እሺ የዛለት አርጉዞሽ ወጥተሽ በሌሊት ቤተክርስቲያን ስታድሪ መንገድ ላይ ዱርዬ ደፍቶሽስ ቢሆን መንገድ ላይ መኪና ገጭቶሽስ ቢሆን ዞር ብሎ አየሽ? አንቺ ቆራጥ ብትሆኚ የዛለት ነበር የምትቆርጪው። እኔ እኮ አሁንም ቁጭ
ቁጭ ያለው ጓደኛው በእነሱ ሽምግልና ብሎ እየላካቸው ሲያስጨንቁኝ ከዚህ በኋላ እንደዚህ ብላችሁ ካላችሁ ብሎክ አደርጋችኋለሁ ብያቸው እነሱ እሱንም ብሎክ አደረጉት። ራሱን ብሎክ አደረጉ። በእኛ በኩል የሚመጣ ከሆነ እና ስለሱ እንደዚህ ሁኝ አብራሹኝ እንደዚህ ብላችሁ የምትመክሩኝ ከሆነ ብሎክ አደርጋችኋለሁ አልኳቸው። እነሱም አቆሙ ማለት ነው። ተው ግን እኔ በቃ ይሄን አሁን እዛ ቤተሰብ ጋር ሄጄ ያሳለፍኩትን ነገር እዛ በእርግዝና ጊዜ ሄጄ ቤተክርስቲያን ያደርኩትን ነገር ምናምን ይሄን ነገር አያውቁም እነሱ። ለምን ብዬ እነግራቸዋለሁ? ነገ ብለው አፋምጠው እኔ ጋር መልሰው እዛ ለቤተሰብ የሰው ጋር እዛ ጠባብ ከተማ ላይ ቤተሰብ ይሰማል፣ ብዙ ነገር አለ። ያን ነገር እንዳይሉ ብዬ ዋጥ አድርጌ በውስጤ የሚያዩት እነሱ ፊት ለፊት ያለውን ብቻ ነው። እዛ ጋር የማሳየው ፊት ለፊት ላይ ያለው የደስታ የምኖረው የሚመስላቸው የውስጥ ያለውን ነገር አያውቁም። ኖ ያቺ ፀጉር ቤት አስጠግታሽ ስራ ያገኘችልሽ ጓደኛሽ ሁሉን ነገር ታውቃለች እያወቀች። እሷ እኮ በፍጹም አለች። እኛ ሰዎች ስንባል አስመሳይ ስለሆንን ነው እያወቅን ምን አገባኝ የኔ ህይወት አይደለ እኔ ብሆን አልኖረውም ብለን የምናስበውን ነገር ጓደኛችንን ጥሩ ለመባል ታረቂ ትዳርሽ ነው ሳይ። እሷማ እኮ በፍጹም አለችኝ። በፍጹም ሞተሽ እንደው ሳታገቢ ቆመሽ ልጅሽን ታሳድጊያለሽ እንዴ? ተሳስተሽ አለች። ተሳስተሽ ስልኩን ራሱ እንዳታነሺ ብሎ ታዲያ ጓደኛሽ ነው ታረቂ ምንም ቢሆን እዚህ ያለች የለፋሽበት ነው የምትልሽ። እዚህ ያለች እዛ የምትለው እሷ ልጅ ገና ወጣት ሆኜ እዛ የምሰራውን ህይወት ለማሸነፍ 3 አይነት ስራ እሰራለሁ። አስቤዛ እሰራለሁ፣ ፀጉር ቤት እሰራለሁ፣ ፋብሪካ እሰራለሁ። በቃ ህይወትን ለማሸነፍ ደግሞ ያቺ ሁሉንም ስቃይሽን የምታጓደኛሽ እያወቀች እንዴት ስለ አይነት ህይወት ውስጥ ተመልሰሽ ግቢ ትልሻለች። እህቷ ብትሆኚ እናቷ ብትሆኚ ትልሻለች ብዬ ነው። እሷ ካልሆነች ሌላውማ ማሬ ችግር የለም። ዋናው ግን ምን መሰለሽ ውዴ፣ አሁን አንቺ ትንሽም ቢሆን እንትን ስላለሽ ነው፣ ሀሳብ ስላለሽ ነው። ትንሽም ቢሆን ይቅርታ ላደርግለት ይገባዋል ብለሽ እኛ እንድታማክሪኝ የመጣሽው። አዎ ይገባዋል ብንልሽ ልታደርጊለት ማለት ነው። አላደርግለትም። አይ እኔ ውስጥ ያለውን ህመም በቃ መተንፈስ ፈለግኩ። እዚህ እነሱ በቃ እንደዚህ ቢሆንም በቃ ስንት ነገር ሰውና ስንት ልጆች ይዘው ስንት ዋጋ ከፍለው ያሳድጉ የለም ያንን አንቺ እሱ በህይወትሽ በመኖሩ ስቃይና መከራ አንቺ ምን አገኘሽ? ምንም አላገኘሁም። ልጅነቴ ተበላሸ፣ ወጣትነቴ ልጅነቴ ነው የተበላሸው። ታዲያ ገብቶሻል? እነዚህ እንደዚህ አይነት ምክር የሚመክሩ ሴቶች ህመሜን ታፈንኩና ትንሽ ለመተንፈስ ፈልጌ ነው። በቃ ለማንም እንደዚህ ብዬ አውርቼ አላውቅም እና ትንሽ መተንፈስ ፈለግኩኝ። ገባሽ? ትንሽ ውስጤ በቃ ትንሽ ሰላም እንዲሰማኝ ፈለግኩ። በቃ ውስጤ ቂም እንትን ስላልኩኝ ውስጤ ደግሞ ቂም ይዘሽ እንትን የሆነ ነገር ይዘሽ ስትቆይ ውስጥሽን እየበላሽ ነው፣ በቃ እየገደለሽ ነው የሚሄደው እና ያንን ነገር ትንሽ ታንፍሼ እንዲወጣልኝ ነው እዚህ ቦታ ላይ ስጨናነቅ ምስል በቃ ያንን አስባለሁ። እንደዚህ ደረጃ የደረስኩት አሁን ምን ልል ፈልጌ ነው፣ ቤተሰብ አንዳንዴ ሲነግረን እንደዚህ አትሁኑ፣ እንደዚህ አድርጉ፣ እንደዚህ ሁኑ ሲለን ለእኛ አይመስለንም። ከረፈደ ነው የሚገባን። በዛ ሰዓት ጥሩ እግዚአብሔር ይመስገን አባቴ ጥሩ ህይወት ነበር የሚያኖረን። ምንም የጎደለብን ነገር የለም። በቃ የተሻለ በሚባል ደረጃ ነበር የሚያኖረን። ግን ያን ላፊ ቁጥጥርን አመለጥኩ። በቃ ራሴ እንትን ብዬ ኖርኩ በማለት ግን ዋጋ አስከፍለኝ እና ምን ለማለት ፈልጌ ነው፣ ቤተሰብ ምንም ቢላችሁ ለራሳችሁ ብሎ ነው፣ በቃ ለእናንተ ብሎ ነው። ነገ ለእናንተ የተሻለ ህይወት እንድትኖሩ የተሻለ ቦታ እንድትደርሱ ነው እና ያንን ነገር ነው እና ቤተሰብ የሚላችሁን ነገር በትንሹ ስሙ። የሚጎዳችሁን ነገር ነው፣ የማይጠቅማችሁን ነገር ነው። ማይሆን ጓደኛ አይሆንም ይሄ አይሆንም ብሎ ሲላችሁ ስሙ። በቃ ይሄ በአጠቃላይ ይሄን ነው ማለት የምችለው። ግን ማለት ነው ማራማዊትዬ፣ የመጀመሪያው ሬድ ፍላግ የቱ ጋር እንደነበር ታውቂያለሽ? ለመጀመሪያ ጊዜ ሴት ሲያወራ ስታዩ ልታቆሚ ይገባ ነበር። ለመጀመሪያ ጊዜ የማገጠ ጊዜ ይኸውልሽ፣ ሊቀየር የማይችል ነገር አለ በህይወት፣ ብዙ ሊቀየር የሚችል ነገር አለ። ለምሳሌ የጫት ሱስ፣ የሲጋራ ሱስ፣ የመጠጥ ሱስ ይተዋል። ሴሰኛ ወንድ ግን ሊተው አይችልም። ሊተው የማይችል ነገር አለ። አንዳንዴ ከዘራቸውም ልክስክስ የሆኑ ወንዶች አሉ። አባቱም አጎቱም ወንድሙም ሁላቸውም በጣም ሴት የሚወዱ ሰራተኛ ቤት ውስጥ ከሰራተኛ ጋር የሚማግጡ ምናምን ሴሰኛ አይነት ወንድ አለ። የሴት ነገር አመል ነው፣ አይለቅ። ገባሽ?
ሱሰኛ ወንድ ሱስ ማገገሚያ ገብቶ ሱሱን ሊተው ይችላል። የመጠጥ ሱስ፣ የጫት ሱስ፣ የቁማር ሱስ፣ እነዚህ ነገሮች ሪሃብሊቴሽን ገብቶ ታክሙ ምናምን ይተዋል። ይህ ከዘሩ ግን ሴሰኛ የሆነ ወንድ ሴት ባየ ቁጥር እንትን የሚል ወንድ አይልቅ። ሌባ ላመሉ ዳቦ ይልሳል። አመል ስለሆነ አመል ደግሞ ስለማይለቅ ካልሞተ ስለማይለቀው ሴሰኛ ወንድ ለመጀመሪያ ጊዜ ሲማግጥ ከህይወትሽ ካላወጣሽው ሱድ የሚባል ልጅ አይባልም። ሀቢባ እያለ ነው። አሁን አንተ ሴሰኛ ነክ መሰለኝ። እሱ አይለቅህም። ቁርጥህን ወቅ ትዳር አይበረክትልም። እድሜ ልክህን ከሴት ጭን ወደ ሴት ጭን ስትቀያየር አርጅተህ ወይ HIV ተይዘህ ትሞታለህ። ስለዚህ የኔ ውድ ምንም ነገር ትዳር ላይ ምንም ነገር ይቀር ይባላል። ምንም ነገር ይስተካከላል። ከማገጠ ግን ወንድ ልጅ ያለቀ ትዳሩ ቆሸሸ። የመጀመሪያ ጊዜ ሲማግጥ ቻው ልት ይገባ ነበር። ልትመለሽ አይገባም ነበር። የዛን ጊዜ አንቺ ቤተሰቦች ሐዋሳ ልከውሽ የጸጉር ሙያ ተምረሽ ጸጉር ስትሰሪ ለጓደኛሽ ሚዜ ልትሆኚ ተጠርተሽ የመጣሽ ጊዜ ያለ አይደለ? ወደ አዲስ አበባ የዛኔ አምሮብሽ አገግመሽ ተነስተሽ አምሮብሽ ሲያይ ፍቅር አገረሸብኝ ብሎ ተመልሶ ሲመጣ ልትመልሹ አይገባም ነበር። በቃ የማገጠ ወንድ በቃ ማለት ተሰበረ። የሆነ ነገር ተበላሸ። በቃ መጣል ያለበት የተበላሸ እንቁላል ከተበላሸ ትጤዋለሽ። አለቀ። ከህይወት ሻውጥሽ ትጤዋለሽ። ከማገጠ ወንድ ጋር አብሮ አይዘለቅም። አስቢው። አንቺን ቤት አስቀምጥ። በድራማ እንኳን አይተናናቅም አይደለም በእውነታው ዓለም። እና የመጀመሪያ ሬድ ፍላጉ ቀይ መስመር ብለሽ ልትወጪ የሚገባው የዛኔ ነበረ። ብቻ ግን አሁን ከህይወትሽ ተመረሽበታል። አትሊስት ብዙ ያስታመመ ሲቀብር አያለቅስም አይደለ? አንቺ ብዙ ስላስታመምሹ ትዳርሽን ይህን ሰውዬ ብዙ ሹሩሩ ስላልሹ ብዙ ስላባበልሹ አሁን ይቆርጥልሻል ብዬ ተስፋ አደርጋለሁ። ብዙ አስርቦሽ ማግጦብሽ በድሎሽ ሰድቦሽ ገፍቶሽ ይህን ሁሉ ነገር አድርጎሽ አመታት ተቋቁመሻል። ገባሽ? ስለዚህ ብዙ ያስታመመ ሲቀበር አያለቅስም። ጨረሽ በቃ እንጂ አይቆጭሽ። ላሳ ይገባ ማሪ እውነት ልጁን የሚፈልግ ከሆነ ነገ ከተጸጸተና ከተመለሰ ልጁን ያናገር። ራሱ ዳይሬክትሊ እየደወለ ያወራ ልጁን። አንቺ አረብ ሀገር ነው ያለሽው። ልጅሽ ከአንቺ ጋር አይደለችም። ልጅሽ እናትሽ ጋር ናት። እናት ልትፈቅጂለት አይገባም። ገባሽ? ቢያከብርሽ ሲጀመር አንቺ ቆፍጣና ብትሆኚ ተመልሶ አይመጣም።